በተባበሩት አረብ ኤሚሬቶች ለሚገኙ ኢትዮጵያውያን ዜጎቻችን በሙሉ ከወቅታዊ ሁኔታዎች ጋር በተያያዘ ለጥንቃቄ እንድትጠቀሙበት ሲል የኢትዮጵያ ኤምባሲ ገለጸ። መግለጫው ምን ይላል? መልእክቱን እንደሚከተለው ወደ እናንተ እናደርሳለን። በተለያየ ሀገራት የሚገኙ ኢትዮጵያውያን አሉ። በተለይ በአረብ ሀገራት የሚገኙ ኢትዮጵያውያን ጥንቃቄ እንዲያደርጉ የተላለፈ መልእክት ነው። የጥንቃቄ መልእክቱን በቀጥታ ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ይህ ዜና ፕላስ ነው። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድትከተሉን በአክብሮት ጋብዘናል። ወደ ጉዳዩ አልፈናል። የጥንቃቄ መልእክቱ ምንድን ነው? እንደሚከተለው ይቀርባል። ወደ እናንተ እናደርሳለን። በተባበሩት አረብ ኤሚሬቶች የምትገኙ ኢትዮጵያውያን ዜጎቻችን በሙሉ ከወቅታዊ ሁኔታ ጋር በተያያዘም ጥንቃቄ እንድታደርጉ ሲል የኢትዮጵያ ወይም በአቡዳቢ የሚገኘው የኢፌዴሪ ኤምባሲ ገልጿል። የመጀመሪያው የጥንቃቄ መልእክት እስካሁን ከተባበሩት አረብ ኤሚሬቶች የመንግስት ተቋማት የሚወጡትን ሁሉንም መመሪያዎችና ትዕዛዞችን በመከተል ላይ በመሆናችሁ ምስጋና እናቀርባለን ያለው ኤምባሲው አሁንም በተለየ የድንገተኛ ጊዜ መልእክት ወደ ስልካችሁ በሚላክበት ጊዜ መዘናጋት ሳይኖር መመሪያ አክብራችሁ እንድትቀጥሉ በአክብሮት እንጠይቃለን ሲል ኤምባሲው ለኢትዮጵያውያን ዜጎች መልእክት አስተላልፏል። በተለያየ ዓለማት የሚገኙ ኢትዮጵያውያን ዜጎች አሉ። በተለይ ደግሞ በአቡዳቢ በርከት ያሉ ኢትዮጵያውያን የሚኖሩባት የሚሰሩባት ሀገር ናትና መልእክቱ ሲቀጥል ሁለተኛው ዜጎቻችን እንደምታውቁት በሀገሪቱ ሕግ መሰረት ያልተረጋገጡ ወሬዎች ወይም ይፋዊ ያልሆኑ መረጃዎችን ማጋራት፣ ማሰራጨት የሕግ ተጠያቂነት ያስከትላል። በየዋህነት ለሌላው ይጠቅማል በማለት ያልተረጋገጠ መረጃ ሳታውቁ እንኳን ሳታረጋግጡ እንዳታጋሩ ይህንን ለማስታወስ እንወዳለን፣ ስለሚያስጠይቃችሁ ነው በማለት ኤምባሲው መልእክት አስተላልፏል። ሌላኛውና ሶስተኛው መልእክት ደግሞ ከአየር ተመተው የወደቁ ስብርባሪዎችን ወይም አጠራጣሪ ነገሮችን ከወደቁባቸው ቦታዎች መራቅ ያስፈልጋል። የግድ አስፈላጊ ካልሆነ በስተቀር ተጋላጭ በሆኑ ስፍራዎች አይገኙ ይላል የኢትዮጵያ ኤምባሲ። በአቡዳቢ የሚገኙ ኤምባሲ ያስተላለፈው መልእክት አጠራጣሪ ነገሮች ከወደቁባቸው ቦታዎች ራቁ፣ የግድ አስፈላጊ ካልሆነ በስተቀር ተጋላጭ በሆኑ ስፍራዎች ላይ አትገኙ በማለት ኤምባሲው መልእክት አስተላልፏል። አይበለውና አንዳንድ ችግሮች ቢፈጠሩ መቼም ሰውነንና መጥፎ አጋጣሚ ቢያጋጥመን ከወቅታዊ ሁኔታ ጋር በተያያዘ አስቸኳይ ድጋፍ ካስፈልጋችሁ ወይም ከዚህ ጋር በተያያዘ ድንገተኛ ጥሪዎች ማድረግ ካለባችሁ በቀጥታ ስልክ ቁጥር 97 50 00 01 522 በማለት እንድትደውሉ ሲል አቡዳቢ የሚገኘው የኢትዮጵያ ኤምባሲ ገልጿል። በማንኛውም ሰዓት 24 ሰዓት 7 ቀን መደወል ወይንም በዋትሳፕ ጽሑፍ አሊያም ደግሞ በድምፅ መጠየቅ የምትችሉ መሆኑን እንገልጻለን ይላል። እንግዲህ ከስር የተቀመጠው ማስታወሻ ኤምባሲው እንደዚህ ሲልም ገልጿል። በመደበኛ ጉዳዮች ይህ የአስቸኳይ ድጋፍ መስመር እንዳይያዝ ከወቅታዊ ሁኔታ ጋር ካልተያያዘ ጉዳዮች የተለመደው ኤምባሲው ቁጥር መጠቀም ያስፈላጊ ነው ብሏል። ይህ ቁጥር ለአስቸኳይና ለመደበኛ ጉዳይ አይደለም በማለት ገልጿል። ምናልባት ለመደበኛ ጉዳይ ሌላ ቁጥር አለ፣ ይሄ ግን ለአስቸኳይና አሁን ወቅታዊ ለሆነ ጉዳይ ብቻ እንድትጠቀሙበት ብሏል። ቁጥሩን ስክሪኑ ላይ ለእናንተ እናጋራችኋለን። በመላው ዓለም የምትገኙ ኢትዮጵያውያን ወገኖቻችን እንግዲህ በተለይ በአቡዳቢ በርካታ ኢትዮጵያ ይኖራሉ። እንግዲህ በአቡዳቢ የኢትዮጵያውያን ሕይወትና የሕይወት ትግል ምን ይመስላል የሚለውንም ደግሞ እግረ መንገዴን ላጋራችሁ። አቡዳቢ የተባበሩት አረብ ኤሚሬትስ ዋና ከተማ ናት። በዘመናዊ ሕንፃዎቿ በሰፋፊ መንገዶቿና በሀብቶቿ የምትታወቀው ይህች ከተማ በሺዎች ለሚቆጠሩ ኢትዮጵያውያን የህልም መዳረሻ ናት። ብዙዎች ኑሮዬን እቀይራለሁ፣ ቤተሰቦቼን እረዳለሁ በሚል ተስፋ ባህር አቋርጠው እዛ ይደርሳሉ። በአሁኑ ወቅት አቡዳቢና አካባቢ የሚኖሩ ኢትዮጵያውያን ቁጥራቸው በግልጽ ለማስቀመጥ ቢከብድም በ10 ሺዎች የሚቆጠሩ ወገኖቻችን እዛው አካባቢ እንደሚገኙ ይገመታል። እንግዲህ ዛሬ በስፋት የምንመለከተው ስለ ከተማዋ ውበት ሳይሆን በከተማዋ ጥላ ስር ስለሚኖሩ ኢትዮጵያውያን ነው። የህይወት ውጣ ውረዳቸውንም እንመለከታለን።
እንግዲህ በአቡዳቢ ያሉ ኢትዮጵያውያን በተለያየ የሥራ ዘርፎች ላይ ተሰማርተው ይገኛሉ። ዋና ዋናዎቹን ስንመለከት የመጀመሪያው የቤት ውስጥ ሠራተኝነት ዶሜስቲክ ወርከርስ ነው። አብዛኞቹ ሴት እህቶቻችን የሚሰማሩበት ዘርፍ ነው። ይህ የሥራ ዕድል በተለይ ትልቅ ትዕግሥትና ጥንካሬ ይጠይቃል። ትልቅ ተስፋ ይጠይቃል። ብዙዎች ከማለዳው 11 ሰዓት ጀምሮ እስከ ምሽቱ 5 ሰዓት ድረስ ሳይታክቱ ይሠራሉ። ሌላኛው እንግዲህ አገልግሎት ዘርፍ ነው። ሰርቪስ ሴክተር ነው እና በሆቴሎች፣ በገበያ ማዕከላት፣ ሞል እንዲሁም በሬስቶራንቶች ውስጥ በሽያጭ፣ በጽዳት፣ በንግድ ሥራዎች ላይ የተሰማሩ ወጣቶች ቁጥር ቀላል አይደለም። ሦስተኛው የግንባታና የጉልበት ሥራ ነው። እንግዲህ በዱባይ በአቡዳቢ የሚገኙ ኢትዮጵያውያን ወገኖቻችን በከፍተኛ ሙቀት ውስጥ በከተማዋ ግንባታዎች፣ በቴክኒክ ሥራዎች ላይ ደማቸውን ላባቸውን ያፈሳሉ። ሌላኛው አራተኛው ባለሙያዎች ነው። ጥቂት የማይባሉ ኢትዮጵያውያን በሕክምና፣ በኢንጂነሪንግ፣ በበረራ፣ በጥበቃ አቪዬሽን ዘርፎች ላይ ተሰማርተው የሀገራችንን ስም ያስጠራሉና የተሻለ ገቢም ያስገኛሉ። አቡዳቢ እንግዲህ ሕይወት በጣም ቀላል የሚባል አይደለም። አልጋ ባልጋ አይደለም። ከውጭ እንደሚታየው አይደለም ሁሉም ነገርና በውስጡ የማይታዩ ጠባሳዎችም አሉት። የመጀመሪያው ናፍቆት ነው። አቡዳቢ ውስጥ ያለ አንድ ኢትዮጵያዊ ትልቁ ጠላቱ ብቸኝነቱና ናፍቆቱ ነው። በተለይ በቪዲዮ ካሜራ ልጆቻቸውን ሲያሳድጉ የሚታዩ እናትና አባቶች ሲያስታምሙ በአካል ተገኝተው ማስታመም የማይችሉ ወጣቶች ብዙ ናቸው። እንግዲህ እዚህ ያሉ ወገኖቻቸውን ማለት ነው በካሜራ ልጆቻቸውን በተለያየ ፕላትፎርሞች ሲጠቀሙ ልጆቻቸውን የሚያገኙ እናትና አባቶቻቸውን ከጎን ሆነው ማሳከም ያልቻሉ በቪዲዮ እናትና አባቶቻቸውን እያዩ በናፍቆት ዘመናትን የገፉ። ሌላው የአየር ንብረት ጫና ነው። እስከ 50 ዲግሪ ሴንቲግሬድ የሚደርስ ከፍተኛ ሙቀት አካላዊ ጥንካሬን ብቻ ሳይሆን ስነ ልቦና ጽናትንም ይጠይቃል። የመብትና የሕግ ጉዳዮችም ሲነሱ አንዳንድ የአሰሪዎች ግፍና የደሞዝ መዘግየት፣ የመኖሪያ ፍቃድ ቪዛ ችግሮች የብዙዎችን ሕይወት በጭንቀት ይሞሉታል። ሆኖም ግን ኢትዮጵያን እርስ በርስ በመረዳዳት የሚታወቁ በመሆናቸው ለችግራቸው በጋራ ይቆማሉ። እንግዲህ ምንም እንኳን በሰው ሀገር ቢሆኑም ኢትዮጵያን አቡዳቢን የኢትዮጵያ አምሳያ ለማድረግ ይሞክራሉ። የእሁድ ቀን ገበያ፣ ቤተ ክርስቲያን፣ መስጂድ በየሳምንቱ መጨረሻ ደግሞ የመዝናኛ ጊዜያት ሲሆኑ አብዛኞቹ በሃይማኖት ተቋማት ተገናኝተው መንፈሳቸውን ያድሳሉ። እዚያ የሚደረጉ የቡና ቁርሶች፣ የሀገር ቤት ወሬዎች ሳምንቱን ድካም ያስረሳሉ። የሀገር ቤት ምግብ እንግዲህ በአቡዳቢ የኢትዮጵያ ሬስቶራንት የናፍቆት መገለጫዎች ናቸው። እንጀራ ወጥ እየበሉ የሀገር ውስጥ ሙዚቃ እያዳመጡ ለጥቂት ሰዓታትም ቢሆን ራሳቸውን ኢትዮጵያ ውስጥ እንዳሉ ያስባሉ። ቁጠባና ተስፋ ሌላው ደግሞ እያንዳንዱ የሚሰሯት ሰዓት ለነገ የምትቀመጥ ሳንቲም ናት። አቡዳቢ ውስጥ ያለ ኢትዮጵያዊ አይኑ ያለው አቡዳቢ ቢሆንም ልቡ ግን ኢትዮጵያ ውስጥ በሚሰራው ቤት ውስጥ ወይም ደግሞ በንግድ ላይ ነው። እንግዲህ ጠቅለል ለማድረግ ያህል እስካሁኑን ወደ እናንተ ያደረስነውን በተለይ በአቡዳቢ የሚገኙ ኢትዮጵያውያን ጥንቃቄ እንዲያደርጉ በአቡዳቢ የሚገኘው ኢትዮጵያ ኤምባሲ የሰጠውን መግለጫ አስመልክተን እነዚህን ሀሳቦች ያደረስን። እንግዲህ በአጠቃላይ በአቡዳቢ የሚኖሩ ኢትዮጵያውያን ጥንካሬ የትዕግስትና የተስፋ ተምሳሌት ናቸው። በዚያ በረሃ ከተማው ነው ለራሳቸውና ለቤተሰቦቻቸው የተሻለ ነገር ለመፍጠር የተሻለ ሕይወት ለመስጠት መስዋዕት ይከፍላሉና እነዚህም ወገኖቻችን ሊከበሩ ይገባል። አቡዳቢ ለብዙዎች የኑሮ መሻሻል መሰላል ነች፣ ከባድም ትምህርት ቤት ናትና ወገኖቻችን በሰላም ሰርተው የለፉበትን አግኝተው በጤና ወደ ሀገራቸው የሚመለሱበት ቀን የሁላችንም ምኞት ነው። ለወገኖቻችሁ ለእህት ለወንድሞቻችሁ ስትሉ መስዋዕት ሆናችሁ በሰው ሀገር ላይ የምትሰሩ በናፍቆት እየተቃጠላችሁ አንድ ቀን ወገኖችን ቤተሰቦችን ያለው እያላችሁ በሰው ሀገር እየሰራችሁ ላላችሁ አቡዳቢ ለምትገኙ ወገኖቻችን ክብር ለእናንተ ይሁን። ዜና ፕላስ ስላደመጣችሁን እጅግ አድርገን እናመሰግናለን። የዕለቱ መረጃችን ይህን ይመስል ነበር። አበቃን።